በጣም አምሮብኛል ማለት ነው። ደነገጠ እኮ። እንዴ ማለት ምንድነው? በፈጣሪ ቢቀርባትስ ምን እየሆነች ነው? አዶኒ አንተም ቢሆን ስርዓት የሚባል ነገር ይኖር። እሺ ለአንተ ምንም አይደለሁም። ተግባባን? እዚህ ፍቅረኛ ሚስት እያልክ አታስመስል። እኔ ምንም አይደለሁም። እሺ እረፊኝ ነው እንዳታናጂ። ተናደዳ ምን ልታመጣ እንደሆነ እንዴ? እኔ ፈርቼ ሳይሆን አክብሬም ጭምር ነው። እሺ ያለህበት ስሜት ስለተረዳውክ። አንተ ግን በየቀኑ ዝም ስል የፈራው እየመሰለ ማስፈራራቱን ቀጠልክበት። ኑኑ አታበሳጭ። ይሄን ቃል አደጋግመው ከፈለክ ተበሳጭ። ስሙ አንተም እኔ እቃ አይደለሁም። እሺ ስለዚህ ለምታደርጉት ነገር ተጠንቀቁ። ማናችሁም አጠገቤ እንዳትደርሱ። ይቅርታ ኑኑ፣ ግን ማውራት አለብን። ቤሉል በጣም አከብር ነበር። ዛሬ በሰራው ስራ ግን በጣም ገና እንደሆን ካሳይቶኛል። እረፊ ኑኑ፣ ብዙ መቀባጠር አይጠቅምሽም። ድምፅሽ እንደቀደው ደግሞ እንዳትረሽ። አሁን ኢንጂነሽን አንኒድ። ኧረ እባክህ ተው እንጂ። አስገድዳኝ በቀዳው ድምፅ ተስፈራራኝ ነው። ወይኔ በጣም ፈራው። የራስ ጉዳይ። እሺ ምንም አታመጣም። ሰላም እንዴት ናችሁልኝ? ወደ ቻናሌ ቤተሰቦች እንዴት ከረማችሁ? እንግዳ ድራማ ክፍል 44 ላይ እንግዲህ ሄለን መሲ ልትገላት ወይም ደግሞ እንድታብድ ልታደርጋት ፈልጋ ነበረ። እሱም ደግሞ እንደምናስታውሰው በክፍል 43 ላይ መሲ የወይዘሮ ሄለን በር ላይ ተለጥፋ ወሬ አዳምጣ ነበረ። እናም ወይዘሮ ሄለን መኩን ወደ ሌላ ሀገር ስራ እልክሃለሁ ካለችው በኋላ ምክንያቱም ሚስጥሮቿን ሁሉ ስላወቀባት ማለት ነው። እናም እንግዲህ መኩን ለማባረር ከዚህ አካባቢ ዘወር ለማድረግ አዶናይን እንዳይተባበረው ፈልጋ ነበረ። ነገር ግን ሀሳቧ እሱን እዛ ለስራ መላክ ብቻ ሳይሆን እንዲታገት፣ መታወቂያውን ቀምተው እዛው እንዲቀር፣ ራሱን እንዳያውቅ እንዲያደርጉት ነው ሀሳቧ። እናም ይህን ነገር ስታወራ ነበረ መሲ በር ስር ተደብቃ ያዳመጠቻት እና መሲ ግራ ገባት። ማን ነው ይሄ ሰው አለች። ምክንያቱም ወይዘሮ ሄለን ስታወራ ልጁ ምንም ስላልተማረ እዛ ሲደርስ መታወቂያውን ቀምታችሁ ሜዳ ላይ ተውት፣ ምንም ማድረግ አይችልም እያለች ነበረና መሲም ግራ ገባት። አዶኒ ተምሯል፣ እንዴት ነው እንደዚህ ልትል የቻለችው እያለች ግራ ተጋብታለች። አዶኒን ያሰበችበት ምክንያት ያው ወይዘሮ ሄለንና ቴዲ ስለ አዶኒ ሲያወሩ ስለሰማች ነው። ልጁ በጣም እየተከታተለኝና እያስፈራራኝ ነው፣ ሊደርስብኝ ደርሶ እያሰበ ነው። ስለዚህ የሆነ ነገር አድርግልኝ ቴዲ ስትል ነበረ። ከዚህ ዘወር እናድርገው ያለዛ ግን እንግደለውም ስትል ነበረ። ስለዚህ የእነዚህን ነገሮች መሲ ስለሰማች ለሱ ነው የመሰላት። ነገር ግን ይሄ ወጥመድ ለመኩ ነው። መኩን እንግዲህ ወይዘሮ ሄለን ብዙ ጊዜ ስራ እንዲሄድ እዛ ራቅ ብሎ ሄዶ እንዲሰራ ስትጠይቀው መጀመሪያ ተስማምቶ ነበረ። ነገር ግን አሁን ላይ አልፈልግም ብሏታል። እናም አይንዬን እንግዲህ ኢዳ በደካማ ጎኗ ለልጅሽ ስራ ብትሰጠውም ቢያለኝ ስራ እንዲያግዘኝ ንገሪው ባክሽ፣ ላንቺም እኮ ጥሩ ነው እዚህ ቁጭ ከሚል ስራ ይስራ እያለች ርቆ እንዲሄድ አይንዬም እንድትነግረው አድርጋለች። እናም መኪናው እንዲዘጋጅ ከነገ ማለፊ የለበትም እያለች ስታወራ መሲ ለአዶኒ ነው ብላ አዶኒን ከቤት እንዳይወጣ ትነግረዋለች። ህልም አይቻለሁ፣ መጥፎ ህልም፣ ስለዚህ እባክህ ከቤት አትውጣ ብላ ቤት እንዳይወጣ ስታደርግ ጭራሽ ወይዘሮ ሄለን ያለ ወትሮዋ ድንገት ተነስታ ስራ አብረን እንሄዳለን ትለዋለች። ይህ ነገር መሲ ነገሩ ስለተገጣጠመባት አይሆንም እንዳትሄድ መጥፎ ህልም አይቻለሁ ብላ ወይዘሮ ሄለንን አልሄድም ብሏት ነበረ። እሷ ደግሞ የሆነ ነገርማ አለ እዚህ ቤት፣ ዝም ብሎማ እስከ ዛሬ በግድ ካልሄድኩ ሲለኝ የነበረው ልጅ አልሄድም ሊለኝ አይችልም ብላ ስለተጠራጠረች ወደ ፎቅ ትወጣለች። እናም አዶኒና መሲ ቢሮ ውስጥ ተደብቀው ሲያወሩ ታያለች። ነገር ግን ያወሩትንም አልሰማችም። እነሱም ደግሞ ምንም ነገር አልነገረችውም። እንዳይወጣና ጥሩ ህልም እንዳላየች ለሱ ጥሩ እንዳልሆነ ከቤት እንዳይወጣ ብቻ እያወራች እያለ ወይዘሮ ሄለን በር ላይ ተለጥፋ ስታዳምጥ ድንገት ቤሉል ይመጣና እዚህ ምን ትሰሪያለሽ ብሎ ያስደነግጣታል ማለት ነው። በዛ ቅጽበት እንግዲህ ወይዘሮ ሄለን ወደ ውስጥ ትገባና እያወሩ የነበሩትን ልጆች ወሬያቸውን ታቋረጣቸዋለች።
እናም እንግዲህ መሲን አሁኑኑ ፈልግሻለሁ የማወራሽ ነገር አለ ብላ ይዛት ትሄዳና መድኃኒት ውሰጂ ትላታለች። እኔ እዚህ ጋር ያልገባኝ ነገር አለ። መሲ አመመኝ ያለችው ምንም አይነት መድኃኒት የሚያስፈልገው አይደለም። በዛ ላይ ደግሞ የምን መድኃኒት እንደሰጠቻት ሳታውቅ መድኃኒት እሷ ሳትፈልግ በግድ ዋጭ ስትላት ልትገላት ወይም ደግሞ ልትመርዛት እንደምትፈልግ ታውቃለች። ለምንድን ነው ያዋጠችው? ማለት በዚህ መጠን ግዴታ እኮ የለባትም አይደለ? እና መድኃኒቱን ዋጭ ብላ ስትሰጣት ቁማ ውሃ እንድትጠጣ አረገቻት። ነገር ግን እሷ ደብቃ በአፏ ይዛው ስለነበረ ነው እንጂ ልትገላት ነበር። እንግዲህ በመድኃኒት ማለት ባትገላትም ልታሳብዳት ነበረ። ምክንያቱም ሚስጥሮቿ እንደሰማች ስላወቀች ለማንም ሰው ምንም እንዳትል ልታሳብዳት ፈልጋ ነበረ። ነገር ግን አልተሳካላትም። መሲ እንግዲህ ነገርየሹን ተፍተዋለች ማለት ነው። እና አንዳንድ ጊዜ መሲ መጃጃል ያናድደኛል በጣም። እምቢ ማለት ያለባትን ነገር እምቢ ማለት ብትችል ጥሩ ነው። እና መሲ እንግዲህ አሁን ላይ በጣም አምራለች። እዚህ ቤት መውጣት እንዳለብኝ፣ ስራ መስራት አለብኝ፣ ቤተሰቦች እኔም ከዚህ ቤት መውጣት አለብን እያለች ነው። እናም እንግዲህ ይሄ ነገር በዚህ እንዳለ ነበረ በባለፈው ክፍል ካያችሁ ኤልሹ እንግዲህ ኑኑን ይቅርታ ጠይቃት ከኑኑ ጋር ፍቅር እያስመሰለች በጸብ ስላልተሳካላት አሁን ላይ በፍቅር ኑኑን ለመጉዳት በጣም እየተሯሯጠች ከወንድሟና ከአዶኒ ለማራቅ እያሰበች ነው። እናም እንግዲህ ጓደኛዋን ጆን ኑኑን እንዲያግትላት ጠይቃው ነበረ። እሱ ግን ከማገት ይልቅ የተሻለ ሀሳብ አለ። ምንድን ነው ያደረገች ይላታል። እሷ ምንም እንዳላደረገቻትና እንደምታናድዳት እንደምትቀናባት ነው እንግዲህ ሀሳቡ ማለት ነው። እንደዛ ከሆነ ካገትሻት እንደውም ቤሉል በደንብ ይቀርባታን ያዝንላትና ስለዚህ ከምታግቻት እኔ ጋር ሀሳብ አለ ይላታል። እናም ከኔ ጋር እንድንሆን ማለት እንደዚህ አምጫት እኔ ጋር ውጭ ከኔ ጋር ፍቅር እንደጀመረች ምናምን ፎቶ አንስተሽ አሳዩና ከዛ ከሷ ይርቅልሻን ምናምን ብሏት የሚል ሀሳብ አምጥቶላት ነበረ። በእርግጥ ኤልሹ እንዲያግታት ነበር የፈለገችው። እናም እንግዲህ ነገር በዚህ እያለ ያው ቀጠሮ ነበራቸው ውጭ ላይ ይዛት እንድትመጣ ማለት ነው። ንኑ ደግሞ አሁን ላይ ከሷ ጋር ስለታረቀች ከኤልሹ ጋር ማለት ነው ምንም ነገርን ብያለች አይደለም። በቃ ዋናው ካንቺ ጋር ሰላም መሆኔ ነው ብላ የምትላትን ነገር ሁሉ እሺ እያለች ታደርጋለች። እናም እንግዲህ ወደ ውጭ እንውጣ ንፋስ እንቀበል ብላ ነገር ግን ሜካፕ ልቀባሽ ልብስም ቀይሪና ዘንጠሽ ከኔ ጋር እንውጣ አለቻት። ኑኑ ባትፈልግም ግን እሷን ደስ ካላት ብላ እሺ ብላ እንግዲህ ሜካፕ ትቀባታለች ማለት ነው ኤልሹ። እና እንግዲህ ኤልሹ ኑኑን ሜካፕ ቀብታት በመስታወት እንዳታየው ነገር ግን በጣም ቆንጆ እንደሆነ ተነግራትና እኔ እኮ የኤልሹ ክፋት በጣም ነው የሚገርመኝ። እኔ የኤልሹ ክፋት ምኒቱ አይጥ እንደሆነች ማለት ነውና በእርግጥ ለክፉ አይሰጥም፣ ግን በጣም ክፋቷ በጣም ነው የሚያስቀኝ። እና እንግዲህ ልጅቷን አይሆኑ አድርጋ ትጫወትባታለች ማለት ነው። ፊቷ ላይ የተለማማጅ ስዕል አስመስላት እንግዲህ አሽንጉሊት አስመስላ ትለቀልቃታለች እንዳለ ማለት ነው። ያው ቅናት ነው በነገራችን ላይ ኑኑ ከሷ በጣም ቆንጆና በወንዶች ተፈላጊ ናት። ወንዶች እንግዲህ 3 ወንድ የሚደባደብባት ልጅ ናት። እሷ ግን አንድ እንኳን ፍቅረኛ የላትም እና እንግዲህ በሷ መፍረድ አይቻልም። የሀብታም ልጅ ሆና ገንዘብ ሞልቷት ብዙ ነገር ሆና ኑኑ ምንም ሳይኖራት ሰው ቤት ጥገኛ ሆና ሰው ቤት ሰራተኛ ሆና ከሷ የተሻለች ሆና አየቻትና ያው ቅናት በጣም ከባድ ነው። እናም እንግዲህ እንደምታዩት በጣም በሚያስቅ ሁኔታ መቼም ይሄን ተምኔሉን ገና አይታችሁ ብዙዎቻችሁ እንደሳቃችሁ እርግጠኛ ነኝ። እኔ ባየሁት ቁጥር የሚያስቀኝ የኑኑ ሜካፕ ነውና ምን ጉድ ናት! ቆይ እንደዚህ ተጫወተችባት እና እንግዲህ እንደዚህ ትኩላትና ኳኩላት ማለት ነው። መስታወት እንዳታይ ደግሞ ትነግራታለች። ይችኛው እንደፈለገች ነው አሁን ላይ ያሽከረከረቻት ያለችውና እናም ቤሉል ድንገት ወደ ኤልሹ ክላስ ይመጣል ማለት ነው። ያልሆናትን ታኮ ጫማ ለብሳለች። እንደምታያት እዚህ ጋር ዝንጀሮ መስላለች እና እንግዲህ በፊቷን ስላላየችው በመስታወት ማለት ነው። ቤሉልን ደግሞ ሄዳ ምን ትለዋለች? ኑኑ ቀጠሮ አለባት ከፍቅረኛዋ ጋርና ልብስም ስጭኝ ብላ ራሷ ሜካፕ ቀባች እና ራሷ እንደዚህ ያደረገችው ብላ የሆነ ወንድሟ እንዲጠላት አይነት ነገር ነው የምታረገውና
ወንድምየው ልረዳ ፈልጋለሁ አብራ እንድትሆን ብላ፣ እሷ ግን በጎን ሁለቱን ለማራራቅ ነው የምትሰራው። ነገር ግን ዛሬ ያደረገች ኤልሹ ክፋትም ቢሆን ግን ለኑኑ በጣም ጠቅሟታል። ኑኑ እንግዲህ እንደምታዩት ዝንጀሮ ጦጣ መስላ ከቤት ወጣ ከጆጋ አብራ አድርጋቸው ፎቶ ስታነሳቸው ቪዲዮ ስትልክ ነበር ለነ ቤሉልና ቤሉል በጣም ይናደድና ማታ ላይ ማለት ነው እንግዲህ ሙሉ ቀን አብረው ውለው ውጭ ወጥቶ ጆን ይደበድበዋል ማለት ነው። አዶኒ ደግሞ ይሄን ነገር ሲሰማ እንዴ ወንድሜንማ ማለት የሆነ ይተጋገዛሉ። በነገራችን ላይ ይዋደዳሉ ለካ ሁለቱ። እኔ አዶናይ ዛሬ ቤሉል ከሰው ጋር ተጣላ ሲባል እንዴት እንደሄደ አይታችኋል አይደለ? እና ይዋደዳሉ። እንደውም ማን አግዝልኝ አለ ሲለው ነበረ ቤሉልና። እንግዲህ እዚህ ጋር በጣም የወደድኩት ነገር ምን መሰላችሁ? ለኑኑ ጥሩ ነገር አደረገችላት። ኑኑ አዶናይን እያስፈራራት እንደሆነ እንኳን ልትወደው እንደማትፈልገው አክብራው እንጂ ወደው እንዳልሆነ አስፈራርቶ ቪዲዮ እንደቀረጸ ቪዲዮ ምንድነው